ያዙና ና የትም አታመጣ ና ሚኪ በድያለሁ አስቀይሜያለሁ ወንድሜ በጣም ይቅርታ ምንም አይደለም አስቀይሜያለሁ እኔም በድያለሁ አንተ አረጋጋው ቀሰኝ ሴትነቷን አትየው እኛ እንደ ወንድማችን ነው የምናያት አንተ ሴት ልጅ አትናቅ ምን ይሄ ነው ቃም አድርጊ አረሽ በሚኪም ሆነ በዳኒ መካከል ከካሜራ ጀርባ ሁለቱም በግልጽ አውርተው ተወቃቅሰው ማስተካከል ያለባቸውን ነገር ተነጋግረው ወስነዋል። ካሜራም እዛ ጋር አለ ና ሰማኛላ እሷን ወሰዷል ያዟት እሷን ያዟት 10 ጊዜ ለካ አንድ ጊዜ ቆራጥ ይላል ብለህ ሰውና ውድ ቤተሰቦች ስለዚህ ማረግ ያለብኝ ነገር እኔ መጀመሪያ ላይ አርጌ ከተገኘሁኝ በኋላ ና ተከተል በቁጥጥር ስር ይውላል መመታት ያለበት ሰው ይመታል መመከር ያለበት ሰው ይመከራል ውድ ቤተሰቦች ስለዚህ በዳኒ ቅር ተሰኝቼ ነበር እሱን ነገርም እንግዲህ ዳኒ አስተካክሏል እንግዲህ 200,000 ብሩም እንግዲህ ቶሎ እንዲመለስ አርገናል እኮና ታዲያ በቃ እንሰራላለን ተባልካ እና ይሄን ነገር እኮ ሌላም ሰው ያውቃል ምን ሆነ ነው እናቱ አማን ነው አዳና ባቢ እንዴ ሁሉ ሰላም አለን መስገና ሙናችን አማን ነው አለን አይደለም ጀመር እንደዚህ ለላስሽ ለጥርስሽ መልሶ መንገር የለበት ገባሻ እባካችሁ እርቅ ፍጠሩ ሰላም ፍጠሩ እናንተ ስትታረቁ እናንተ አንድ ላይ ስትሆኑ ስትስማሙ ነው የሚያምርባችሁ ይያላችሁ ብዙዎቻችሁ ኮሜንት ስትሰጡ ነበር እንግዲህ ያው በቦታው ላይ ሰው እንግዲህ ማክስም ላልጠቀም ይችላል ኮፍያም እንግዲህ ላልጠቀም ይችላል ምክንያቱም ሰማይ ነው ቆይ ለቀቂኝ ምን ይሆንክ ነው ሰማኛል ያው እስካሁን ያወራው ነገር በሙሉ እየተቀረጸ ነው የፈለኩን ስጣን ቀልቀልከን ተፋታል ምንድነው አንተም በል ይያልኩ አንዴ እንግዲህ ለእናንተም ዛሬ ላይ የመጣ ነው የምስራች ይሰን ነው በሚገርም ሁኔታ ሚኪ እና ዳኒ አሁን ላይ ሰላም ፈጥሯል በስማ እናንተ ለካ መንገዱ ራሱ ረጅም ነው አሁን አንድ የሚታወቀ ያስጨነከን እኮ ብራል ፍቅሩን ከበነ አራኔ እንደዛ ምናምን አስቤ አይደለም እንትን ሙዳችሁን እንትን ካልኩት ይቅርታ ግን የሚኪና የዳኒ አሁን ላይ መታረቅ እንዲሁም ደግሞ መስማማት ወደ ቀድሞ ፍቅራቸው መመለሳቸው እንደ ክሩ ይጠቅመናል እንዲሁም ደግሞ የገባንበትን አንዳንድ ችግሮች ለመቅረፍም በጣም ወሳኝና መሰረታዊ ነገር ነው ውድ ተመልካቾቻችን እናት በቃ ነገርና አይደል እንዴ እንደዚህ አይነት ሙድ ውስጥ ሆነን እንደ ፖሊስ እንትናችሁ እንትን ትሰራላችሁ አይ ነው አሁን የምር ከጀለሴ ጋር ምናምን ላገናኛችሁ ስለፈለኩ ነው ታዲያ አሁን ከጀለሴ ጋር አይነቃለ ማለት በርጫ ይዞ መቀመጥ ይላልኝ ኧረ አንቺ ልክ ነሽ ሌላ ነገር ነው እንዲፈልኩ ምን ማለት ነው ሌላ ነገር ማለት አንተ ምን አስፈራ ቆይ የሄኖክን ስም ሰጣራ እናንተ ለምን ነው እንደዚህ ሌላ ነገር ይፈልክ እኮ ነው የሚመስለው እኔና ሚኪ መሃል ላይ አሁን ላይ ምንም አይነት ጸብ የለም ያው እንዳሏችሁ ነው የሆነ ቢመታ ምናምን ወይ ቢወጋ ምናምን ነገር አንድ የሆነ ስርዓቱን ይዛል ብዬ አስባለሁ ችግር የለውም በአረብ ሀገር የምትኖሩ እህቶቻችን የማዳም ቅመሞች እንዲሁም በመላው ዓለም የምትገኙ ተመልካቾቻችን ለኛ ላሳያችሁን ፍቅርና አድናቆት ከልብ አድርገን እናመሰግናለን ዝም በአንቺ ራሱ አንተ ሴት ልጅ መጥተህ ወንድ የምትባል መስሎ ነው ምን አገባ የኔን ወንድነት አንተ መስከረልኝ አልኩ ጊዜው ሲጀመር አይደለም ተጣልተን ተዋደንም ራሱ የሚበቃ ጊዜ አይደለም አሁን ላይ ያለንና አንሰራም ለምን ነው ማሰራ ስለማንሰራ ወደስ ነው በግድ ትሰራለህ እዚህ ድረስ ያስመጣ ይላሰራ ነው እንዴ ምን ማለት ነው ሌላ ነገር አይ በቃ ሰላም ጤና ይስጥልን ውድ የሚክሾ ቤተሰቦቻችን እንደምንቆያችሁ እኔ ናቲ ነኝ እንግዲህ ውድ ተመልካቾቻችን እንደምታውቁት ከዚህ በፊት በሚኪ እንዲሁም በዳኒ መካከል አንዳንድ አለመግባባቶች ተፈጥረው ነበር በምን ምክንያት እንደሆነ ሁላችሁም ውድ ተመልካቾቻችን በደንብ ታውቃላችሁ አሁን ላይ ከካሜራ ጀርባ አንዳንድ ነገሮችን ማስተካከል ስላለብን በሁለቱ መካከል ያለውን ልዩነት ወደ አንድነት አምጥተናል ውድ ተመልካቾቻችን አንዳንድ ነገሮች ተፈተዋል በሚኪም ሆነ በዳኒ መካከል ከካሜራ ጀርባ ሁለቱም በግልጽ አውርተው ተወቃቅሰው ማስተካከል ያለባቸውን ነገር ተነጋግረው ወስነዋል ሁሉም ነገር አሁን ጀስት ሰላም ነው ማለት ይቻላል እንዲህ ስላችሁ ተመልካቾቻችን ሁሉም ነገር ተቀርፏል ማለት አይደለም አሁንም ቢሆን መፈታት ያሉባቸው አንዳንድ ውስብስብ ያሉ ነገሮች ጉዳዮች አሉን እነዛን ነገሮችም ቢሆን ግን አሁን ላይ ጀስት በመስማማት በመስተሳሰብ እንዲሁም ደግሞ ልክ እንደ ድሮ በፍቅር በመስራት ነገሮችን ማስተካከል እንደምንችል ስላመንበት የሚኪና የዳኒ አሁን ላይ መታረቅ እንዲሁም ደግሞ መስማማት ወደ ቀድሞ ፍቅራቸው መመለሳቸው እንደ ክሩ ይጠቅመናል እንዲሁም ደግሞ የገባንበትን አንዳንድ ችግሮች ለመቅረፍም በጣም ወሳኝና መሰረታዊ ነገር ነው ውድ ተመልካቾቻችን እንግዲህ ለእናንተም ዛሬ ላይ የመጣ ነው የምስራች ይሰን ነው በሚገርም ሁኔታ ሚኪ እና ዳኒ አሁን ላይ
ሰላም ፈጥሯል። ከካሜራ ጀርባ ወርተዋል። አሁንም ለእናንተ ለውድ ተመልካቾቻችን ይህንን ነገር ማሳወቅ ስላለብን ነው ካሜራ ፊት የተገኘው። ሁሉንም ነገር ከሁለቱም አንደበት ሰሙታላችሁ። ውድ ተመልካቾቻችን አብራችሁን ቆዩ። እንደምን ሰነበታችሁ፣ እንደምን ቆያችሁ የሚኪ ሾው እንዲሁም ደግሞ የጎጆ ቲዩብ ቻናል ተመልካቾቻችን። ሰሞኑን ጠፍተን ነበር። እንግዲህ ያው እውነት ለመናገር ቪዲዮ እጃችን ላይ ነበር። እነዛን ቪዲዮዎች መልቀቅ ስላልቻልን ነው በጊዜ። ውድ ተመልካቾቻችን እንግዲህ ያለው ነገር ጥሩ ነው። አሁን ከካሜራ ጀርባም እኔና ዳኒ ነገሮችን በግልጽ አውርተን በግልጽ ፈተናል። ያው ማን ጥፋተኛ ነው ማን ልክ ነው የሚለውን ነገር አሁን እዚህ ጋር ለማውራት አይደለም እኔም የተገኘሁት። ስራዎች ነገሮች መቀጠል ስላለባቸው እኔና ዳኒ ያለውን ነገር ክሊር ማድረግ ነበረብን፣ ማጽዳት ነበረብን። እንግዲህ በዳኒ ቅር ተሰኝቼ ነበር። እሱን ነገርም እንግዲህ ዳኒ አስተካክሏል። እንግዲህ 200,000 ብሩም እንግዲህ ቶሎ እንዲመለስ አድርገናል። አንዳንድ ከዳኒ ጋር የምናስተካክላቸው ነገሮች አሉ። እንግዲህ ውድ ቤተሰቦች በኮመንት ላይ እንግዲህ በተደጋጋሚ ዳኒና ሚኪ እባካችሁ እርቅ ፍጠሩ፣ ሰላም ፍጠሩ፣ እናንተ ስትታረቁ እናንተ አንድ ላይ ስትሆኑ ስትስማሙ ነው የሚያምርባችሁ እያላችሁ ብዙዎቻችሁ ኮመንት ስትሰጡ ነበር። እንግዲህ በዚህ አጋጣሚ እናንተንም ማመስገን ፈልጋለሁ። እንግዲህ በዚህን ያክል እኔና ዳኒ እንድንጣመር አንድ ላይ እንድንሆን ፍላጎት ስላሳያችሁ በእውነት ከልብ አመሰግናለሁ። እንግዲህ የብዙዎቻችሁን ኮመንት ስመለከት እንግዲህ ሚዛና የሆናችሁ ነበር ኮመንት ስትሰጡ የነበረው። ናቲም የእኛን ኬዝ እየሰራው ነበር። አጋጣሚ እንግዲህ ሌላ ኬዝ ስለጀመረ ነው እንግዲህ ቤተሰቦች ገባ ወጣ እያለ ነው። ግን አብዛኛውን ወይም ደግሞ ሰፊ ታይሙን እንግዲህ እሱ አሁን የጀመረው የጠበቃ ኤልሳ ኬዝ ላይ ነው እንግዲህ እንትን እያለ ያለው። ሰሞኑን ይቺን 2 ቀንና 3 ቀን እጃችን ላይ እንደነገርኳችሁ ቪዲዮ ነበር። እነዛን ቪዲዮዎች እንልቀቃቸው አንልቀቃቸው በሚል እንግዲህ ከራሳችን ጋር ስንማከር ነበር። እኔ ጥሩ ሁኔታ ላይ አልነበርኩም። ያንን ነገር እንግዲህ በራሴ በጎጆ ቲዩብ ቻናል እንግዲህ አሳውቃችኋለሁ። የመረባበሽ ስሜት ውስጥ ነበርኩኝ፣ ትንሽ ድባቴ ውስጥ ነበርኩ ቤተሰቦች። አሁን ጥሩ ነኝ። እንግዲህ በጥሩ ሁኔታ መጥቻለሁ። ያው በዚህ አጋጣሚ እኔና ዳኒ ከካሜራ ጀርባ ያለውን ነገር ክሊር አድርገናል፣ አስድተናል። ይህ ማለት እኔና ዳኒ ተስማምተናል። በመሃላችን ምንም አይነት ቅሬታ የለም። ሁለታችንም ይቅር ተባብለናል። እንግዲህ በሰፊው ፕሮግራም አዘጋጅተን ደግሞ ይቅር መባባላችን አይቀርም። ማለቴ አሁን ይቅር አልተባባልንም እያልኳችሁ ሳይሆን እንዴት ነው የምንመሰጋገንበት ፕሮግራም አዘጋጅተን። በዚህ አጋጣሚ ሁላችሁንም እወዳችኋለሁ። ትንሽ አሁንም የሚያስጨንቁኝ የሚያረባብሹኝ ነገሮች ስላሉ ነው እንግዲህ ይቺን 2-3 ቀንም ድባቴ ውስጥ ነኝ ያልኩት። ከዚህ እኔን ከሚያረባብሹ ነገሮች ጋር የተገናኙ ናቸው። እስቲ እነዛን ነገሮች ከእናንተ ጋር ዲስከስ ማድረግ ፈልጋለሁ፣ ማውራት ፈልጋለሁ፣ ለእናንተ ያን ነገር ማካፈል ፈልጋለሁ። በቴሌግራም መልእክት እየላካችሁልኝ ነው። ያንን መልእክት እንግዲህ እየመለስን አይደለም። እርግጥ ነው እናንተን እንደሚያስከፋ እናውቃለን። ግን በአጭሩ በጣም ይቅርታ ቤተሰቦች። እንግዲህ እናንተን ማስከፋት ማስቀየም አንፈልግም። ውድ ተመልካቾቻችን፣ በአረብ ሀገር የምትኖሩ እህቶቻችን፣ የማዳም ቅመሞች እንዲሁም በመላው ዓለም የምትገኙ ተመልካቾቻችን ለእኛ ላሳያችሁን ፍቅርና አድናቆት ከልብ አድርገን እናመሰግናለን። እንግዲህ በእኔና በዳኒ መካከል ያለው ነገር ኦፊሻሊ ተዘግቷል። ዳኒ ወንድሜ ነው። ተጣልተንም እያለን እሱ የኔ ወንድም እንደሆነ ምን ልላችሁ ፈልጌ ነው። ብቻ እኔና እሱ ወንድምነታችንን ብንጣላም ያው ተጣላን ወይም የሆነ ነገር ተፈጠረ ማለት ወንድምነታችን ተቋረጠ ማለት አይደለም። እየተወዘጋገብኩ ነው፣ ትንሽ እያወራሁ ያለሁት ስሜታዊ እየሆንኩ ነው። እንደነገርኳችሁ ጥሩ ሁኔታ ላይ አይደለሁም። በዚህ ቪዲዮ ላይም መገኘት ስላለብኝ ነው። ያሉትን ነገሮች እንግዲህ አዲስ ቪዲዮ ሰርቼ አሳውቃችኋለሁ። ከካሜራ ጀርባ በደንብ ተጨባብጠን ተቃቅፈን ይቅር ተባብለናል። ደስ ብሎኛል። ያው እንግዲህ ዳኒ የሚጨምርላችሁ ነገር ይኖራል። እሺ
ወደ ቤተሰቦች ውድ የሚኪ ሾው ቤተሰቦች እንዲሁም የጎጆ ቲዩብ ቤተሰቦቻችን እንደምን ቆያችሁ ማለት ፈልጋለሁ። እኔም በበኩል ያው ወንድሞቼም ሰላምታ ሰጥተው ነው ከመጀመሪያው ቪዲዮን የጀመርነው። ያው ሁለቱም እንዳሉት ነው ያለውን ነገር ወንድሜ ናቲ በእኔና በሚኪ መሀል ያለውን ነገር ለመፍታት ችግሮቹን ያሉትን ነገሮች ክሊር አድርገን እንድናይ በሁለታችንም በኩል ያለውን ተነጋግረን እንድናወራ እድሉን ስላመቻቸ በውድ ቤተሰቦቻችን ስም በመጀመሪያ ላመሰግን እፈልጋለሁ። ማለት የሁሉም ነገር አሁን የደረስንበት ለዚህ መስማማታችን የደረስንበት ዋነኛው ሰው ቁልፉ ሰው ብዬ የማስበው አንተን ነው። ምክንያቱም ሚኪም ስለኔ ከኔ ጋር በተገናኘ ጉዳይ ተጣልተን በነበረ ሰዓት ላይ የሚያወራው ስላንተ ካንተ ጋር ነው። እኔ የሚሆን ነገር ሲፈጠር የማወራው ካንተ ጋር ነውና አሁን ላይ የኔና የሱ መመለስ ያው ተቆራርጠን እንቀራለን ማለት አልነበረም ከመጀመሪያው። ግን ደግሞ ነገሮችን በመሃል ገብቶ እኔም ያገባኛል ብሎ አለኋችሁ የሚለንም ሰው ደግሞ መኖሩ ደስ የሚል ነገር ሊበረታታ የሚገባው ነገር ነውና ከልብ አንተንም ማመስገን እፈልጋለሁኝ። እና ውድ ቤተሰቦች ያው እኔ መጨመር የምፈልገው ነገር ያው ሁሉንም ነገር ተናግረውታል። እኔና ሚኪ መሀል ላይ አሁን ላይ ምንም አይነት ጸብ የለም። ያው እንዳሏችሁ ነው። መፈታት ያለባቸው ነገሮች ይፈታሉ። ከዚህም በኋላ አንዳንዱ ውስብስብ የሆኑ ጉዳዮች አሉ። እነሱን ጉዳዮች ደግሞ እኔ በራሴ ይዤም ቢሆን ግድ የለም መያዝ ካለብኝ እኔ በራሴ ይዤም ቢሆን እንግዲህ ነገሩን እልባት ለማስገኘት እንግዲህ መደረግ ያለበትን መስዋዕትነት እኔ እከፍላለሁኝ። በዚህም ምክንያት ከሚኪ ጋር ሰላማችንን አወርደናል። መተቃቀፍ፣ ሰላም መባባል፣ ሁሉንም ነገሮች እንግዲህ ከካሜራ ጀርባ እንግዲህ አድርገነዋል። ካስፈለገ እዚህም ቢሆን ማሳየት እንችላለን። ግን ደግሞ ያው ሁኔታዎቹ አሁን ላይ እዚህ ቦታ ላይ የተገኘ ነው ሰላም እንደሆኑ ለማሳየትም ጭምር ነው። በመሀላችን ምንም አይነት ቁርሾ የለም። እሱም በእኔ ላይ የያዘው ቂም የለም፣ እኔም በሱ ላይ የያዝኩትም ቂም የለም። ምንድነው ይሄ በቃ ነገሮችን ካለመነጋገር ግልጽ ሆኖ ካለማውራት የመጣ ነገር ነው ከመጀመሪያም ማለት ነው። ለሱም ይቅርታ መጠየቅ ያለበት አካል ይቅርታ ጠይቋል። መናገር ያለብንን ነገር ሁለታችንም ተናግረናል። የከፋንን አውርተናል። ወደ ሰላም ለመምጣት መደረግ ያለባቸው ነገሮች በሙሉ እርስ በርሳችን አድርገናል ማለት ይቻላል። ውድ ቤተሰቦች ያው ጊዜው ሲጀመር አይደለም ተጣልተን ተዋደንም ራሱ የሚበቃ ጊዜ አይደለም አሁን ላይ ያለን እና ነገሮችን ከወዲሁ እልባት እየሰጠን እየቋጨን መሄድ ስላለብን እኛም ያደረግነው ነገር ይህንኑ ነው። ስለዚህ ውድ ቤተሰቦች አሁን በእኛ መሀል ምንም አይነት ጸብ የሚባል ነገር የለም። ሁለታችንም ሰላም ፈጥረናል። ይህንንም ደግሞ ለእናንተ ለማሳወቅ ነው አሁን እዚህ ስቱዲዮ ተገኝተን ይህንን ቀረጻ እያደረግን ያለ ነው ማለት ነው። በስተመጨረሻ ማለት የምፈልገው ነገር ምንድን ነው? ውድ ቤተሰቦች ከልብ እናንተን ላመሰግናችሁ ፈልጋለሁ። በመላው ዓለም ሆናችሁ የራሳችሁ ሀስል፣ የራሳችሁ ችግር፣ የራሳችሁ ሩጫ፣ የራሳችሁ ጉዳይ ያለባችሁ የኔና ሚኪን መታረቅ ስለ ሁለታችን ያለውን ጸብ ልክ እንደ ግል ጉዳያችሁ አድርጋችሁ አይታችሁ እኛን ለማስታረቅ ስትሄዱት የነበረው መንገድ፣ ስታረጓቸው የነበሩት ንግግሮች፣ ሁሉንም ነገር በኮሜንት ላይ ሚኪም ቅድም ብሎታል፣ በቴሌግራም ፔጆቻችን ላይ እንግዲህ ስትሰጡን የነበረው አስተያየቶች ያሳያሉና ከኛ ጎን እንደሆናችሁ ነው ሁሉንም ነገር እንግዲህ ማወቅ የሚቻለው ማለት ነው። ስለዚህ ውድ ቤተሰቦች አሁን ላይ ከልብ አድርጌ ላመሰግናችሁ ፈልጋለሁ። በእኔም በሚኪም በናቲም ስም እንግዲህ እንዲሁም ደግሞ በመላው በጎጆ ክሩ አባላት ስም ውድ ቤተሰቦች ከልብ እናመሰግናለን። ፈጣሪ አይለየን ነው የምንለው ከእናንተ ጋር ማለት ነው። እኛን ከእናንተ ጋር አይለየን ነው ማለት የምፈልገው። ምክንያቱም የእኛ መኖር የሚመሰረተው በእናንተ መኖር ላይ ነውና ውድ ቤተሰቦች የኛ ችግሮችን መፍታት የሚመሰረተው በእናንተ እገዛ፣ በእናንተ ጸሎት፣ በእናንተ ድጋፍ ነውና ውድ ቤተሰቦች ይህንን ደግሞ ልናጣው አንፈልግም። ግልጽ ነው። ይህን ነገር ማጣትም ስለማንፈልግ ፈጣሪ ምኞታችሁን ያሳካላችሁ፣ አይለየን ብዬ እስከ መጨረሻው ንግግሬን እዚህ ጋር ላብቃ። ያው ያሉትን ነገሮች እንግዲህ ከዚህ በኋላ የሚሆኑትም ስራ መስራት ያለብንን ስራዎች እንግዲህ ተነጋግረን እንሰራለን። ያው የኪያንም ጤንነት እንግዲህ ሁለታችንም እንከታተላለን። አሁን ላይ ጤንነት ላይ ነው የምትገኘው። በዚህ አጋጣሚ ኪያ በመልካም ጤንነት ላይ ነው የምትገኘው። ገንዘቧም 5 ሳንቲም ሳይጎል እንዲመለስ አድርገናል። ብዙ ያወራናቸው ነገሮች አሉ።
አሁንም ለእናንተ ለተመልካቾች የምናሳውቃቸው ብዙ ነገሮች ይኖራሉ። እያንዳንዱ ነገር እኛ ለተመልካች ማሳወቅ አለብን። ኬዝ በምንሰራ ሰዓት ጤናዋን በጥሩ ሁኔታ ይገኛል። ጥበቃ እያደረግንላት ነው የምንገኘው። እንግዲህ ሁለቱም ወንጀለኞች በቁጥጥር ስር እንደዋሉ ነው። እንግዲህ አንደኛውና የመጨረሻው ሶስተኛው ወንጀለኛ እሱ ነው የሚቀረን። እሱን ደግሞ እንግዲህ ዳኒም አንዳንድ ያሰበው ነገር አለ። እንግዲህ እሱን በቁጥጥር ስር ለመዋል ያሰበው ወጥመድ አለ። ብቻ በአጠቃላይ ሁሉም ነገር በጥሩ ሁኔታ እየሄደ ነው የሚገኘው። ውድ ተመልካቾቻችን እንግዲህ ሌላ የምትሉት ነገር ካለ? እንግዲህ ውድ ተመልካቾቻችን በሁሉም መሀል እዚህ ጋር የነበረው ነገር በሙሉ ተፈቷል። ውድ ተመልካቾቻችን በሚኪና በዳኒ መካከልም የነበረው አለመግባባት በሙሉ አሁን ላይ ወደ ሰላም ተቀይሯል፣ ወደ እርቅ ተቀይሯል። አሁን ላይ ይህንን ነገር ለእናንተ ለውድ ተመልካቾቻችን ስናሳውቅም በታላቅ ደስታ ነው። እኛም ሁላችንም በጣም ደስተኛ ሆነናል። ሁሉም ነገር አሁን ላይ ሰላም ነው። ውድ ተመልካቾቻችን አሁንም ቢሆን በአዲስ ኃይል፣ በአዲስ መንፈስ፣ በአዲስ ሞራል ሁሉንም ነገር እያንዳንዷን ነገር እያስተካከልን ወደ እናንተ ወደ ውድ ተመልካቾቻችን የሁሉንም ነገር መጨረሻ እንደምናሳውቅ ቃል እንገባላችኋለን። በመጨረሻ ማለት የምትፈልገው ነገር ካለ ዳኒ እድሉ ልስጥህ። እሺ ያው በስተመጨረሻ እኔ ማለት የምፈልገው ነገር ምንድነው፣ ፈጣሪ የወደደውን ነገር አድርጓል ማለት ነገሮች ግልጽ ወጥተዋል። ሁኔታዎች ብቻ መሄድ ያለባቸውን መንገድ እንግዲህ ይዘዋል። አሁን ላይ ቅድም ሚኪም ብሎታል። የኪያንም ጉዳይ እንግዲህ አንድ ያሰብኩት ነገር አለ። ወደ ቤተሰቦች ያው ከሚኪ ጋርም ተነጋግረን መወሰን ያለብን ያለ ነገር ይመስለኛል። ለዛም ነው ሀሳቤን አሁን ላይ ግልጽ ማድረግ ያልፈለኩት። ብቻ ግን አሁን ላይ እዚህ ቦታ ላይ ያው መታረቃችንን ሰላም መፍጠራችንን ለማሳየት እስከሆነ ድረስ የመጣ ነው። ሚኪ በድያለሁ፣ አስቀይሜያለሁ ወንድሜ፣ በጣም ይቅርታ። ምንም አይደለም፣ አስቀይሜያለሁ፣ እኔም በድያለሁ። ያው ብዙ ነገሮችን ከካሜራ ጀርባ ይቅር ስለተባባለ እንዴት ነው አሁን ደግመን ካሜራ ፊት አይመጣልንም፣ ትወና ነው የሚሆንብን። ከካሜራ ጀርባ እያንዳንዱ ነገር ይቀረጻል ሲሆን በቅጽበታዊ አጋጣሚ ነው እኔና ዳኒ ይቅር ልንባባል የቻልነው። በዛ ሰዓት የነበረው ነገር ቢቀረጽ ደስ ይለኝ ነበር። ሁለታችንም ስሜታዊ ሆነን በመሀላችን የነበረው መከባበር ደስ የሚል ነበር። ሁለታችንም ይቅርታ የተጠያየቅንበት አጋጣሚ ነበር የተፈጠረው። አሁን ላይ እንግዲህ ካሜራ ሴታፕ አድርገን መታረቃችንን ነው እንግዲህ ለእናንተ ኦፊሻል እያሳወቅን ያለ ነው። እንግዲህ ድጋሜ ዝቅ ብለን ይሄ መንፈሱ ሙዱ ላይ መጣ ይችላል ልላችሁ የምፈልገው ሁላችሁንም ከልብ አመሰግናለሁ። በእኔና በዳኒ መካከል ያለው ነገር ክሊር ሆኗል፣ ጸጥቷል። ወንድሜ ናቲ ከጎናችን ሆነ እንግዲህ ያለውን ነገር ስታስኬድ ነበር። በጣም ከልብ አድርገን እናመሰግናለን። እንግዲህ እኔም አንተም ያው እኔ ይችን 2-3 ቀን ቪዲዮ እጄ ላይ ኖሮ ራሱ አልለቀኩም፣ እየተወዛግቤ ነበር፣ ትንሽ ድባቴ ውስጥም ነበርኩ። አንተም እንግዲህ ቢዚ ነህ። በዚህ ሰዓት ከኛ የበለጠ እሱ ነው እንግዲህ ቢዚ እየሆነ የመጣው። ወደ ተመልካቾቻችን ዳኒ የሚያሰበው ነገር አለ እንግዲህ እሱን ራሱ ለብቻው ቪዲዮ ይሰራል። አንዳንድ ያሰባቸው ነገሮች አሉ። እኔም እንግዲህ ሪላክስ አድርጌ አሁን ወደ ስራ የምመለስበት አጋጣሚ ነው። እንግዲህ ሁላችሁንም ከልብ አድርጌ አመሰግናለሁ። እንግዲህ ውድ ቤተሰቦች በጣም ነው ማመሰግነው። እንግዲህ በሰፊው ደግሞ በጎጆ ቲዩብ ቻናል እንግዲህ እንመሰጋገናለን ብዬ ተስፋ አደርጋለሁ። እኔ ከወዲሁ ልሰናበታቸው። እሺ እንግዲህ ውድ ተመልካቾቻችን ሁሉንም ነገር እንዳያችሁት ነው። አሁን ላይ ሰላም መፈጠሩን ለእናንተ በማሳወቃችን በጣም ደስተኞች ነው። ውድ ተመልካቾቻችን አሁንም ቢሆን በአዲስ ሞራል በአዲስ መንፈስ ወደ እናንተ መድረሳችንን እንቀጥላለን። እስከዛው ድረስ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ሀሳባችሁን በኮሜንት በማሳወቅ ከኛ ጋር አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ሰላም ጤና ይስጥልኝ ውድ የሚኪ ሾው ቤተሰቦቻችን እንደምን ቆያችሁልን? ዳኒ ነኝ። ውድ ቤተሰቦች እንግዲህ ያው ከሚኪ ጋር የነበረውን ነገር እንግዲህ አይታችሁታል። ማለት ሰላም ፈጥረናል ሁለታችንም። እንግዲህ ናቲም በቦታው ነበረ። ሁኔታዎችን እንግዲህ ማስኬድ ባለብን መልኩ ለማስኬድ እንግዲህ የተለያዩ ስራዎችን እንግዲህ አብሮ ለመስራት ካሜራ ፊትም የተነጋገር ነገር አለ። እንዲሁም ደግሞ ከካሜራ ውጭም እንግዲህ የተነጋገርናቸው የተለያዩ ነገሮች አሉ ማለት ነው። ውድ ቤተሰቦች ከዚህ በኋላ ያለን አካሄድ ምን መምሰል እንዳለበት፣ በእኔና በሚኪ መሀል ምን አይነት ግንኙነቶች መኖር እንዳለባቸው፣ ምን አይነት ነገሮችን ማስቀረት፣ ምን አይነት ነገሮችን መቅረፍ እንዳለብን እንግዲህ ሁለታችንም ተነጋግረናል። ያው ሚኪም እኔም እንግዲህ ወንድማማች ነን። በሁለታችን መሀል ምንም አይነት የጸብ ወይም ደግሞ የቂም ቁርሾ የሚባል ነገር የለም በውስጣችን። ይህንን እኔም በራሴ እንዲሁም ደግሞ በሚኪም በኩል ደግሞ እንደማይኖር በጣም እርግጠኛ ነኝ። ውድ ቤተሰቦች እንግዲህ ያው መደረግ ያለበትን ነገር ነው የምናደርገውና
እኔም ሚኪም አሁን ላይ ሰላማችንን ፈጥረን እንግዲህ ሁለታችንም መስራት ያለብንን ስራዎች እንግዲህ ለመስራት ነው ዋናው አላማችን። ምንድነው ይሄ በእኔና በሱ መሀል የነበረው ጸብ እንግዲህ የተለያዩ ሰዎችን ኬዝ መስራት የነበረብንን ግን እንዳንሰራም ነው የሚያደርገን። ስለዚህ ይህን ነገር መፍታት አለብን። አዎ ልክ ነው፣ መፍታት አለብን። ስለዚህ ማድረግ ያለብንን ነገሮች የተለያዩ ድርጊቶችን እያደረግን እንግዲህ ወደ ቤተሰቦች ለሰዎችም ችግር መድረስ ካለብን እንደርሳለን ማለት ነው። አሁን በዋናነት ወደ ቤተሰቦች እዚህ ቦታ ላይ የመጣሁት ምንድነው የኪያን ጉዳይ በተመለከተ አንዳንድ ነገሮችን ለመናገር ነው። ያው ከሚኪም ጋር ተነጋግረን የደረስንበት መረጃም ስላለ እንዲሁ ለእናንተም ለማሳወቅ ጭምርም ስለፈለኩኝም ጭምር ነው ወደ ቤተሰቦች። ምንድነው ጉዳዩ ምንድነው ወደ ቤተሰቦች ያው ሚኪም እንግዲህ ይህንን ጉዳይ ይዞት እንደነበረ የሚታወስ ነው። እኔም ደግሞ የዚህ ነገር ዋነኛ ባለቤት እኔ እንደመሆኔ ስሜንም ደግሞ ለማጥራት ይጠቅመኛልን ብዬም እንዳሰብኩት መጀመሪያ ላይ ስለዚህ ነገር ለማብራራት ያለውን ነገር ለሚኪም ንጹህነቴን ለማሳየት ሁሉንም ነገር እንግዲህ ወደ ቤተሰቦች በግልጽ ለማውጣት እንግዲህ ጋር ለማውጣት የነበረውን የቤተሰብ ጉዳይ እንግዲህ ችላ በማለት በመተው አንገብጋቢ ጉዳይ ይሄ ነውና ትኩረቴን ወደዚህ አድርጌ እየሰራሁኝ ስለነበረ ሚኪም ያንን አይቷል። አሁን ላይም ደግሞ ሰላም ስለፈጠረን እንግዲህ ይህንን ነገር ዳኒ አንተ ብትይዘው ጥሩ ነው። ስለዚህ ሁሉንም ነገር አንተ ማድረግ አለብህ። ከኪያም ጋር እንግዲህ ብዙ ነገሮችን አወርተሃልና የዚህ ነገር ዋነኛ ባለቤት አንተ እንደመሆነ ይህንን ነገር እልባት እስኪያገኝ እንግዲህ እየተከታተልክ ሁሉንም ነገር ያለውን ስራ አንተ ተቆጣጠረው ብሎ እንግዲህ ሚኪም ሙሉ ኃላፊነቱን ወደ እኔ አዙሮታል ማለት ነው ወደ ቤተሰቦች። ስለዚህ አሁን ለእናንተ ለመናገር በዋናነት እዚህ ጋር ለመናገር የመጣሁት ምንድነው ወደ ቤተሰቦች እነዚህ ሰዎች ከዚህ በፊት ሚኪ በቁጥጥር ስር አውሏቸው የነበሩት ኢዩኤል እንዲሁም ደግሞ ማርቆስ የተባሉት ግለሰቦች እንግዲህ ሶስት ሆኖ ነው ኪያን እንግዲህ ሲያስፈራሯት ስለሷ ማይሆን ፋይል ይዘውባት የነበሩት። ሁለቱን እንግዲህ ሚኪ በቁጥጥር ስር አውሏቸዋል። ይሄ አይታችሁታል በካሜራ ቀርጾ እንግዲህ ለእናንተ አስተላልፎላቸዋል ከዚህ በፊት በነበሩት ቀረጻዎች ወደ ቤተሰቦች። አሁን ደግሞ የቀረ አንድ ግለሰብ አለ። ይህም ግለሰብ እንግዲህ ሄኖክ ይባላል ወደ ቤተሰቦች። ያው ይሄ ሄኖክ የተባለን ሰውዬ እንግዲህ ከሁለቱ ለየት ባለ መልኩ ነው እንግዲህ የምናየው ማለት ነው። ይሄ ሰውዬ ከዚህ በፊት እንደሚያጋጥሙን ከባድ ወንጀለኞች አሉ። ከነዚህ ወንጀለኞችም ተርታ ሊሰለፍ የሚችል ሰው ነው በሰበሰብኩት መረጃ እንግዲህ ያገኘሁት ነገር የሚያሳየው ማለት ነው ወደ ቤተሰቦች። ስለዚህ ይህንን ሰውዬ ለመያዝ በቁጥጥር ስር ለመዋል እንግዲህ ከሚኪም ከናቲም ጋር የተለያዩ አይነት ስራዎችን ስንመካከር ቆይተናል። አሁን ላይ በዋናነት ይህንን ሰውዬ በቁጥጥር ስር ለመዋል ከማደርጋቸው ነገሮች መካከል ለሱ የሚሰሩለት የተለያዩ ሰዎች እንዳሉ እንግዲህ መረጃው ደርሶኛል ማለት ነው ውድ ቤተሰቦች። ስለዚህ እነዚህ ሰዎች እንግዲህ ምንድነው የሚያደርጉት ብለን ስናስብ እንግዲህ ውድ ቤተሰቦች እነዚህ ሰዎች ለዚህ ሰውዬ ምን አይነት ስራዎች ነው የሚሰሩት የሚሉትን ነገሮች እንግዲህ ለማጣራት እነሱን መስሎ እነሱን ሆኖ መቅረብ ቦታው ላይ ሆኖ መገኘት ያስፈልጋልና ደግሞ ከዚህም በፊት ያው የተፈጠረውን ነገር ታውቃላችሁ። ብዙ አይነት ስራዎችን በራሳችን መስራት እንዳለብን ነው እያሰብኩ የነበረው። ስለዚህ አንድና አንድ የማደርገው ነገር ምንድነው ይህንን ጉዳይ እኔው ራሴ ሰላይ መስዬ እነዚህን ሰዎች እንግዲህ ቀርቢያቸው ስለነሱ ያለውን ነገር አውቄ እነሱን አውጣጥቼ ያለውን መረጃ እንግዲህ ለማሰባሰብ ነው ዋናው እቅድ የነበረው። ስለዚህ ውድ ቤተሰቦች ከዚህም በፊት ይህንን ቪዲዮ ከመቅረጼ በፊት እንግዲህ ያደረኩት ነገር ምንድነው ለዚህ ሰውዬ ሄኖክ ለተባለው ሰውዬ እንግዲህ ሊሰሩለት የነበሩትን ሁለት ግለሰቦች እንግዲህ ስለነሱ መረጃ ማግኘት ችያለሁኝ። የት እንደሚገኙ ምን አይነት ቦታዎች ላይ እንደሚያዘወትሩ ከምን አይነት ሰዎች ጋር እንደሚውሉ እንደሚያወሩ ብዙ ነገሮችን ሰምቻለሁኝ። ያው ነገሮችን ከራሳቸው ሲሆን ስናረጋግጥ ነው ጥሩ። ግን ደግሞ አሁን ላይ ያለኝ መረጃ እንግዲህ የሚያሳየው ሄኖክን ለማግኘት ግዴታ እነዚህን ሰዎች በቁጥጥር ስር መዋል እንዳለብኝ ነው የሚያሳየው ማለት ነው። እነዚህ ሰዎች ጋር ለመድረስ ደግሞ የተለያዩ አይነት መንገዶችን ተጠቅሜያለሁኝ። ራሴን እንደ ወንጀለኛ አድርጌ እንግዲህ ነው የቀረብኳቸው ማለት ነው። ለነዚህ ሰዎች የሚሰራ ስራ አለ። ብዙ አይነት እኔ ማግኘት የምፈልጋቸው ከእናንተ ማግኘት የምፈልጋቸው ጥቅሞች አሉ አይደለ? እነሱም መስሎ ለማቅረብ እንግዲህ የሚያመላክቱ ነገሮችን ነው እንግዲህ ያደረኩት ማለት ነው። ውድ ቤተሰቦች በዋናነት ከነዚህ ሰዎች ጋር ማድረግ ያለብኝን ነገር በሙሉ አድርጌ መክፈል ያለብኝን መስዋዕትነት እያንዳንዱ መስዋዕትነት እንግዲህ ከፍዬ ሁኔታዎችን እንግዲህ ለእናንተ የማሳያችሁ ይሆናል።
በቁጥጥር ስር መዋል ያለበት ሰው በቁጥጥር ስር ይውላል። መመታት ያለበት ሰው ይመታል። መመከር ያለበት ሰው ይመከራል። ወደ ቤተሰቦች ስለዚህ አሁን መኪና ውስጥ ነው የምገኘው። ያው ቀጥታ የማደርገው ጉዞ ወዴት ነው የሚሆነው? እነዚህን ሰዎች አግኝቻቸው በስልክ እንግዲህ ተገናኝተን አንድ ቦታ ላይ ቀጥረውኛል። ቦታው የት እንደሆነ እኔም በትክክል አላወቅኩትም። ደግሜ ደውዬ ያሉበትን ቦታ በስነ ስርዓት ተጠይቃቸውና እነሱ ወዳሉበት ቦታ ሄጄ አገኛቸዋለሁ። እንግዲህ በካሜራ ለቀራጽ ሊመቸኝም ላይመቸኝም ይችላል። እሱን ቦታው ላይ ስደርስ ነው የማውቀው። ውድ ቤተሰቦች አስፈላጊ ከሆነ ድብቅ ካሜራ ማስቀመጥም ካለብኝ እንግዲህ ያስቀምጣለሁኝ። ሁሉንም ነገር ለእናንተ እንግዲህ ቀርጬ ለማሳየት እሞክራለሁኝ። ያው በቦታው ላይ ሲሆን እንግዲህ ማክስም ላልጠቀም ይችላል፣ ኮፍያም እንግዲህ ላልጠቀም ይችላል። ምክንያቱም እነዚህን ሰዎች መስዬ መቅረብ ስላለብኝ ምንም አይነት ጥርጣሬ የሚያጨሩ ነገሮችን እንግዲህ ማድረግ ስለሌለብኝ መጀመሪያ መጠንቀቅ ነው እና 10 ጊዜ ለካ አንድ ጊዜ ቆረጥ ይላል ብለህ ሰውና ውድ ቤተሰቦች ስለዚህ ማድረግ ያለብኝን ነገር እኔ መጀመሪያ ላይ አድርጌ ከተገኘሁኝ በኋላ ከዛ በኋላ ማግኘት የምችለውን መረጃ እንግዲህ መሰብሰብ የምችለውን መረጃ ምናይ ይሆናል። ውድ ቤተሰቦች አሁን ወደ ቦታው የምንሄድ ይሆናል። እስከዛው ያለውን ነገር እየተከታተልኩኝ የማሳወቃችሁ ይሆናል። ቸር ቆዩ። ውድ ቤተሰቦች እንግዲህ አሁን ቦታው ላይ ደርሻለሁኝ። እንግዲህ በመግቢያ እንዳሳወቅኳችሁ እዚህ ቦታ ላይ የተገኘሁበት ዋነኛው ምክንያት ምንድነው? ሄኖክን በቀጥታ የሚያገኙትን ከሱ ጋር ግንኙነት አላቸው የተባሉትን ሰዎች እንግዲህ በአካል ለማግኘት ነው። እነሱም እንግዲህ የቀጠሩኝ እዚህ ቦታ ላይ ነው። ቦታው የሆነ ጫካ ነገር ማለት ይቻላል እና ያለውን ነገር እስቲ በካሜራዬ ሁሉንም ነገር ለመቅረጽ እሞክራለሁ። ያው ድብቅ ካሜራ ነው የምንጠቀመው ውድ ቤተሰቦች፣ ምክንያቱም ቦታው ላይ ስደርስ እኔ ራሴ ማክሴን ራሱ ለማውለቅ እገደዳለሁ። ምክንያቱም እነሱን በሌላ አይነት መንገድ ነው ላወራቸው የምችለውና ውድ ቤተሰቦች ማክሴን አውልቄ እንግዲህ ኮፍዬን ካስፈለገ አውልቀዋለሁ፣ ካላስፈለገ የምጠቀምበትን መንገድ እንግዲህ እጠቀማለሁኝ እነሱን በአካል ለመቅረብ ማለት ነው። ውድ ቤተሰቦች እዚህ ቦታ ላይ ብዙ ጊዜ እንደሚያዘወትሩም እንግዲህ የደረሰኝ መረጃ ያሳያል። ያው ይሄ ቦታ ጫካም እንደመሆኑ መጠን ነገሮችን ጸጥ ብሎ ለማውራት የተለያዩ ሴራቸውን እንግዲህ ውድ ቤተሰቦች ከዚህ በፊት የሚያደርጓቸውን የተለያዩ አይነት የወንጀል ድርጊቶቻቸውን እንግዲህ እዚህ ቦታ ላይ ለመነጋገር በጣም አመቺ የሆነ ቦታ ነው። እኔም እንግዲህ ስገባ ራሱ ከታች ጀምሮ እንግዲህ አይቼዋለሁ። በጣም ትልቅ ነው፣ በጣም ትልቅ ጫካ ነው። ያው እኔም የራሴን የግል ጥንቃቄ አድርጌ ነው ያለሁት። አባሎቻችንም እንግዲህ ከኋላ ከታች ሆኖ እየጠበቁኝ ነው ያሉት። ምንም የሚፈጠር ምንም የሚያስፈራ ነገር የለም። ውድ ቤተሰቦች እንግዲህ ያለውን ነገር እንግዲህ እየተከታተልኩኝ በካሜራዬ ለእናንተ አሳውቃችኋለሁ። እስከዛው አብራችሁን ቆዩ። ውድ ቤተሰቦች እንግዲህ ቦታው ላይ ደርሻለሁኝ። ያው በምልክት እንደነገሩኝ ከሆነ የሆነ ሸራ ቤት ነገር አለ እና የተቀመጠነውም ከዛ ቤት ሸራ ጀርባ ነው ያሉኝ። ደውዬላቸው ነበር። አሁን አካባቢው ላይ እኔ እንጃ ብቻቸውን ያሉ ይመስለኛል። ሌላ ከነሱ ውጪ አለ ብዬ አላስብም ሰው። ይሄ ሸራውን ቤት እንግዲህ እየፈለኩኝ ያለው ካሜራማን፣ እስቲ ካሜራውን ዞር እያርክ እያሳየልኝ። የሆነ አትክልት ራሱ የሚተከል ይመስላል። ኦኬ ውድ ቤተሰቦች ሸራው ቦታ ማለት ያ ነው። ስለዚህ አሉ እኛ ሸራው ጀርባ ነን ማለት እንግዲህ ወይ ከዚህ በዛኛው ሳይድ ናቸው ወይ ደግሞ ወደ ላይ ነው የምወጣው ማለት ነው። እስቲ ተከተለኝ ግን ቀስ እያልክ እሺ፣ ቀስ እያልክ አረጋጋ ቀስ እያልክ። ቦታው ላይ ደርሰናል ውድ ቤተሰቦች። እንግዲህ ሸራው ቤት ማለት ይሄኛው ነው እንግዲህ። ስለዚህ አሁን ማክሴን ማውለቅም ካለብኝ እንግዲህ አውልቃለሁ። በዚህኛው በኩል መንገድ የለም። እስቲ በዚህኛው በኩል ምናልባት ቆይ ካሜራን ዝቅ እያደረክ እየተከተልክ ዝቅ እያደረክ ና ተከተለኝ። ውድ ቤተሰቦች እንግዲህ በላይኛው ሳይድ በዚህ ጋር በላይኛው ሳይድ
ሁለት ሰዎች ይታዩኛል። ድንጋይ ላይ ቁጭ ብለዋል። ቀስ እያልክ ቀስ እያልክ ልጆቹን እያየኋቸው ነው። ወደ ቤተሰቦች እንግዲህ አሁን ማክሲንም አውልቄ ለእናንተ ያለውን ነገር እንግዲህ በድብቅ ካሜራ ተደብቀ ትቀርጸናለህ። እንዳትረሳ፣ እንዳያዩ ተጠንቀቅ። እሺ ተጠንቀቅ። ስቀርኩ ቤተሰቦች እንግዲህ ተደብቄ ነው ያለሁት። አሁን ማክሲን አውልቄ ያለውን ነገር ለእናንተ አሳያችኋለሁ። ካሜራማን ተደብቀ ትቀርጻለህ። እንዳትረሳ ሁሉንም ነገር እሺ። ዲናችሁ ለማን አባቢ ለማን ናችሁ? አሪፍ ነው። እሺ አይሱ ጋር ምትመስልናት ኧረ ችግር የለውም። ኧረ ቁጭ ችግር የለውም። ቁጭ በይ ናት ነው። እሺ እሺ እንዴት ናችሁ? ለማን ነው ያጅበታ የዱዓ ሰው እና እንዴት ናችሁ? እናንተ ትልቅ ነው እኮ ጫካው። አደከማችሁኝ። አይ ለትንሽ እና ለውዝ ነው እንዴ? ለውዝ ነው አይበታ። እሺ 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 ፋበ ኧረ ፒስ ፒስ። ኧረ ከታች እንትን ስላልኩኝ እኮ ነው በእግሬ ስለመጣኝ ትንሽ ደከም ምናምን ነገር ስላለኝ እና ከሰው አይን ይሻላል ከሰው አይን ይሻላል። ኧረ ይሻላል። ልክ ናችሁ። እና ቱኒ አማን ነው አደና አባቢ እንዴት ነሽ? ሁሉ ሰላም አለን ይመስገን። ሙናችን አማን ነው አለን እና ኧረ ምን ኮፍያ ምናምን አውጥተህ ላዳበ እንጂ ኧረ እሺ በስመ አብ እናንተ ለካ መንገዱ ራሱ ረጅም ነው። አሁን አንድ የሚታወቀኝ አይዞን አንቺን ነከስ ታረጊበት ፋዲያ ሙሌ ነው ደከመሻ ያ ትንሽ ቦታዋ ምናምን ግን ብቻችሁን ናችሁ እንደዚህ? አዎ ብቻችሁን። ማንም የለም? ማንም ምን ይሰራል? ከሰው ገለል ብሎ ይሻላል። ራሳችን እንደማዳመጥ ምናምን አንዳንድ ከሰው ገለል ብሎ። ኧረ ልክ ናችሁ። እዚህ ነው ማለት ነው የምታወሩት? እዚህ ነው። ስለዚህ እኔ ራሱ እኮ መጣ ነበር እዚህ ታች እዚህ ላይ ድረስ መጥቼ አላውቅም እንጂ መጣ ነበር። ያ ያደክማል ግን ልታየው ምናምን ራሱ ደስ አረ ምን ይሄ ነው ቃም አድርጊ። ኧረ እሺ ኧረ በስመ አብ አንተ ኧረ እንኳን ይዛችሁ ተቀመጣችሁ ነው እንጂ መጣ ያራ መጣት ያለሽ በዚህ በጠራራ ፀሐይ ምን ይሰራልና? ኧረ ልክ ነው። በፀሐይ ነቃለ ማለት በርጫ ይዞ መቀመጥ ይላል ደኛ። ኧረ አንቺ ልክ ነሽ። እኔ የምልሽ እና ቆይ ሁለታችሁ ብቻ ናችሁ የምትሰሩት ነው? እንደ አስፈላጊነቱ ታይቶ ሰው ይጨመራል። ግን አሁን ለጊዜው ሁለታችን ብቻ ቦነ እና ታዲያ እኔ ያልኳችሁንስ ጉዳይሽ አብሽራ ያሳስብም። አንቺ ብቻ ፎቶ ምን ነው ወደ ጉዳይ ቶሎ ገባበት እና አድራሻውን ብቻ ኩኑ በይ። እኛ በቃ ያለውን ነገር በሙሉ እኛ እንጨርሳለን። አያሳስብሽ። በቃ እንደተጨረሰ ቁጥር አይ አልፍ ነው በቃ። ኧረ ግን ታውቃለህ ጀስት ይሄ እንትን የምፈልገው ሰውዬ ማለት ነው በእውነት በጣም ፎል ሰርቶኛል። በእውነት ምን አድርጎ
በቃ ምን ያላረገኝ ነገር አለ በእናትህ ሁነኛ ሰው እጅ ላይ በቃ ስራው እኮ ተፈጸመ። በቃ ካንቺ የሚጠበቀው አድራሻውን መስጠት እና የተባባልነውን ነገር ደግሞ በጊዜው በሰዓቱ መፈጸም። ግን አንቺ ጠራሽብኝ እኮ ታዲያ አብሽር ይቀነሳል። ጥሪ ጠራሽብኝ በሆነ ይቀነሳል። ያሰሰው ስንት ብለው ነው እንዴ አንተ አበዛብህ? አይ ጩጬ ነው ግን ይቀነሳል። ያው ቤተሰብ ስለሆነ ሲጀመር ምን ሆናችሁ ነው እናንተ? ደንበኛም ነው ከዚህ በኋላ እንቀማለን ደግሞ እየተገናኘን ፈታን እንላለን። በስራ ብቻ ነው እንደምንገናኝ። ኧረ እንዴ ለምን ከዚህ በኋላማ አያ ሲጀመር ቦታው ራሱ ደስ ይላል በጣም በሆነ ማንም የለም ደግሞ መስሎ እኔ የምላችሁ እንትን አውሬ ምናምን ነገር የለም እንዴ? እንስሳ ምናምን የለም? አውሬ ለማዳ ከኛ ጋር ለማዳ ቤተሰብ ምን ነው ቆርያ ምን ነው ቀራችሁ ነው የሚለን እንዴ? ምን ሆነሽ አውሬ በዚህ ኑሮ ላይ አሁን አውሬ እንፍራ ሴቷን የለም ቆይ ወጣ ገስተን አረታሽ ድረስ ማን ይደመረ እሱ ወይ ይቀርና በስ ለውዝ ስጪ መናሽ ለውዝ ስጪ እኔ የምልሽ ቶማ ኧረ በስመ አብ ብታይ በቃ አንቺ ይሄ ሰውዬ እኮ ማለት ነው ይሄ አሁን ያልኳችሁ ሰውዬ ኧረ በጣም ነበር ፋውል ይሰራል። ቆይ እናት ምን ቆይ አንቺ የምትፈልጊው እርምጃው እንዲወሰድበት የሆነ ከዚህ ዓለም እንድናሰናብተው ያለ ፓስፖርት ያለ ቪዛ ኧረ እንደዛ አይደለም። ኧረ እንደዛ አይደለም። ተቆጥተን ቆንጠጥ ነገር እንድናደርግ ወጋ ነገር ምንድነው ቆይ እናንተ የምታረጉት? እሺ እኛ ደንበኞቻችንን ካለማስፈር በመጣው አይነት ልክ የሚመጣውን የሚፈልጉትን ነገር እናደርጋለን። ከመግደል እስከ ማዳን ከማዳን እስከ ስበላ በቃ ማንሰራው አይነት ስራ የለም ነው። አንቺውን ምን እንዲደረግልሽ ነው ፈልግ? ኧረ እኔ ምን ሞተ ለኔ ጠቀም የለውም አትልም፣ ግን በቃ እንትን እንዲሆን ነው ፈልገው ቢያንስ የሆነ ቢመታ ምናምን ወይ ቢወጋ ምናምን ነገር አንድ የሆነ ስርዓቱን ይዛል ብዬ አስባለሁ። ኧረ ችግር የለውም እንዳያሳስቡ እንደው መጀመሪያ ነው መተውና ማስፈራሪያ ትንሽ ወጋ አድርገ ነው እንዴ ሁለቱንም ማለት ነው። ከዚህ በፊት እንደዚህ ሰርታችኋል እንዴ? ሆነሽ ነው ኖርንበት ስልሽ እና ያው አላ ሰም ቸከስ ምናምን ነገር ስለሆነች እኮ እሱ እኮ ሼም ይዘኝ ምናምን እኮ ነው አላ ቸከስ ሴትነቷ ናት። እኛ እንደ ወንድማችን ነው የምናያት። አንቺ ሴት ልጅ አትናቅ። አዳምን ራሱ እኮ ያሳሰተችው ሴት መሆኗን አትርሳ እና ታዲያ አሁን እንትን ምንድነው ግን ከዚህ ስራ ውጪ ምንድነው የምትሰሩት? ቆይ አሁን አንቺ እንዲሰራልሽ የፈለግሽው ነገር ምንድን ነው? እኔማ ጀስት ነገርኳችሁ። አንዴ ደውዬ ነግሬ የለ ሲጀመር ስመጣ ራሱ በቃ ያልሽው ስራ ይሰራልሻል። አንቺም በተባልሽው ሰዓት ታስገቢያለሽ። ኧረ ለብሩ ምናምን ነገር ችግር የለውም። ብሩን እኔ ማስገባት እንዳለብኝ ወዲያው አስገባላችኋለሁ። አስገባ እንዳላችሁኝ አስገባላችኋለሁ። እኛን እንደዚህ አሁን ሊያጎረባብጠን ሊያጣላን የሚችለው ነገር አንድና አንድ ምንድነው? አንድና አንድ ነው ስልሽ በቃ አንደኛ ነገር በተባልሽው ሰዓት ሳቢውን ካላስገባሽ ይደብረናል፣ ከኛ ጋር በቃ እንጣላለን። ሁለተኛ ነገር ደግሞ ይሄን ነገር እንደምንሰራ እኛ እንደሆነ አይደለም አንቺ ለሌላ እኔ ራሱ የመጣሁት ኧረ በእናትህ ኧረ ይሄን ነገርማ ተው፣ እንደዚህ ማታስቡ አይደለም አንቺ ጀመር እንደዚህ አታስቡ። ለላስሽ ለጥርስሽ መልሶ መንገር የለበትም። ገባሻ? ይሄን ነው ማሰብ ያለብሽ። እንደዚህ ካረክሽ ኧረ እኔ ሲጀመር አላ ከእንደናንተ አይነት ሰዎች ጋር ምናምን ነገር ራሱ እኮ ጀስት ጓደኛ መሆን ምናምን መጃለስ ራሱ ፈልጋለሁ። ለዛም ነው ሲጀመር አሁን እየጠየቅኳቸው ያሉት እኮ ማለት ከዚህ ስራ ውጪ ምንድነው የምትሰሩት ምናምን ያልኳችሁ እኮ ለዛም ጨምር ነው። ይሰራል አለኛም ሰራ። ኧረ ማንሰራው ስራ የለም አልኩሽ እኮ ብራዘሬ። በቃ ማንሰራው ስራ የለም፣ ሁሉንም ነገር እንሰራለን። እሱ እኮ ንገረኝ ነው እንሰራለን። በቃ ነገርኩት እኮ ያለውን ነገር። በቃ አሁን ደግሞ ብርጫ ላይ አንተ የምትፈልገው ሆነ ደግሞ በቃ ይሁን አላ ባታስጨንቅን ደስ ይለናል። በቃ አሁን ላላበይ ፈታበይ የሆነ ነገር ይሆነ። ኧረ እኔም ሲጀመር ይመቸኛል እኮ እኔ ራሱ ከወርጫ ራሱ እኮ ይመቸኛል ሲጀመር። ኧረ ዘርዝርግበት ነው በቃ ማለት እንትን ኧረ በእናታችሁ ደግሞ የሆነ አንድ ጀለሳይ ራሱ የሆነ ሰው እንዲታገትለት ምናምን እንትን ብሏል። እስቲ ስጭኝ እስቲ እንትን ነው ቀንጠስ አድርጊልኝ እስቲ። ኧረ ለኔም
ውስጥ አድርገህ ለምንድን ነው የምትለው? አይቻልም እንደዚህ አካባቢ ላይ አይደለም ፉግሮች ምናምን አንዳንዴ ምናምን አላ ይከሰታሉና ኧረ እንደዚህ አይነት ነገር አይመጣም። ገባሽ? እና ለዛ ነው ሶፍት ምናምን ለሷም ስጣት። ኧረ ምን ነው ከለ እንግዳ ሲመጣ ተረሳኝ ዛሬ አይደለም አይሰልሽ። አንቺ ግን እንዴት ነው ህይወት ምናምን እንዴት ይዟል? ህይወት ምናምን እንዴት አይ እንደውም አሁን አስጀምሮኝ እንትኑን በርጫውን ስናወራ ስለ በርጫው ሳወራ እንትን አልኩሽ እንጂ እንትን ኧረ አንድ ጀለሴ ራሱ እንዲህ ሰው እንዲታገትለት ይፈልጋልና ታውቃለህ። እንደዚህ አይነት ስራ ትሰራላችሁ? አዎ ወይኔ ማለት እንዲህ ባይጎዳም እንኳን ማለት ነው ሳይጎዳ ምናምን አለ አይደል? የሆነን ሰው ዝም ብለህ የምታስቀምጡት ነገር ማስቀመጥ ምናምን አለ እንደዛ ትሰራላችሁ? ስልሽ ሰውየው እኛ ጋር ተቀምጦ በቃ እናንተው ጋር እንዲቀመጥ ማለት ነው። ከዛ ያ ሰውዬ ልቀቁት ምናምን ሲላችሁ የጀለስ ያልኳችሁ እንዲታገትለት የፈለገው ሰውዬ እንዲለቀቅለት ሲፈልግ ምናምን ነገር ትለቁታላችሁ። እንዴት ነው በጀት ምናምን አቅም አለው ምናምን በጀት ምን ያህል ብር ታስከፍሉታላችሁ? ስልሽ አንደኛ ነገር ምን አለ መሰለሽ እኛ ቤት እናስቀምጠው ሰው ቤት የምንከራየበት ምናምን አለ ያው ማስቀመጫ ምናምን ያስፈልጋል። ገባሽ? እና እሱን የምንከራይበት ምናምን ያው ደግሞ እሱ እዛ ከሆነ እኛም ቤታችን አንኖርም፣ እሱ ጋር ነው የምንኖረው። ምክንያቱም መጠበቅ ምናምን የሚባል ነገር አለ። ደግሞ በቀን አንዴ እንኳን ምግብ መብላት አለበት። ምግቡንም ምናምን እኛም የምንበለው ነገር ያው ደግሞ አለች ነገር ሱሳችንም ምናምን አለች እሷንም ምናምን ከዛ በኋላ ደግሞ የእጅ ደግሞ ይባላል አንድ ነገር ምናምን ሰርተን ምናምን የእጅ አሁን እንደዚህ ያስፈልጋል። አንድ ሰፈር ነው የምንኖሩት ሁለታችሁ? አንድ ቤት ነው ምን አንድ ቤት ፍቅረኛሞች ናችሁ እንዴ? ግን ሁለታችሁ ኧረ በእናትህ በቃ ነገርና አይደል እንዴ? እንደዚህ አይነት ሙድ ውስጥ ሆነን እንደ ፖሊስ እንትናችሁ እንትን ትሰራላችሁ? አይ ነው አሁን የምር ከጀለሴ ጋር ምናምን ላገናኛችሁ ስለፈለኩ ነው። ታዲያ አሁን ከጀለሴ ጋር ማገናኘት እኛ ፍቅረኛሞች ሆነን አልሆነን ምንም ይሰራል ነገር አለ። ይኸውልህ ምን መሰለህ ይሄ ሰውዬ ማለት ነው ጀስት መላ ምናምን ራሱ በደንብ ያለው ሰው ነው። ብር ምናምን በደንብ ያለው ሰው ነውና የምር ብር ምናምን በደንብ ያለው ሰው ነውና ይሄን ስራ የሚሰሩለት ሰዎች ምናምን ነገር በደንብ ማወቅ ይፈልጋል። ምን አይነት ሰዎች ናቸው ምናምን አብሯቸው ማን ይሰራል ምናምን የሚሉት ነገሮች ምናምን እኛም በአካል ማግኘት ፈልገው አይ ኖርማሊ አሁን እኔ የምፈልገውን ነገር እኔም እንደዚህ ላስደርጋቸው አስቤያለሁ ምናምን ብዬ ሳወራው ከዛ እሱም በቃ አንተ ካሰብከማ እንደዚህ እስቲ ያንተን ስራ እንየውና እኔ ከዛ በኋላ እንትን እላቸዋለሁ ለኔ ስራ ምናምን የሚሆኑ አይነት ከሆኑ ከዛ በኋላ ማውራት ካለብንም እናወራለን ምናምን ስላልኝም ጨምር ነው። ማውራት ሲፈልግ ይዘው ትመጣለህ፣ ቦታውን እናሳውቃለን፣ መምጣት ያለበትን ቦታ ለምን እሱን እናገኘዋለን። በሱ ባንተ ማለቅ ይችላል። በቃ ባንተ ማለቅ ይችላል። ለአንተ ችግር የለም፣ እናስደስታለን። በቃ ስራው ይሰራል፣ አሪፍ ተደርጎ ይሰራል። ከዛ እሱ የሚፈልገውን አንተ መተት ነግረናል። በቃ ይጨርሳል። ነው ነገር በሙሉ በቃ እንጨርሳለን። እጅ በእጅ ሰርተን ዋናው መሰራቱ ነው። በቃ ተሰርቶ እጃችሁ ላይ ስራው ይገባል። እናንተም የተባላችሁትን ነገር ታደርጋላችሁ። አይ አሪፍ። እሺ እንትን ደግሞ ማለት ነው ይሄ ቤት ምናምን እንከራያለን ምናምን ያላችሁት የት ነው? ወደዚህ ወደ ታች ሰፈር ምናምን አካባቢ ነው ማለት የተገኘበት ነው። በቃ ለስራችን የሚመቸን ቦታ ነው የምንከራየው። ምንድነው አስጨነቀን እኮ ብራዘር። ማገቻው ነው ቤት ኖ ለኔ እኮ አይደለም እምላችሁ ለዚህ ለማገቻውም ጭምር እኮ በቃ እኮ ስራው ሲጀመር እኮ ነው። ይሄን ነገር እኮ የማሳወቅ ግዴታ የለብንም። ዋናው ስራው መፈጸሙ ነው። የትም ቤታችን እናስገባት ምን አገባን። ዋናው እሱ በቃ ስራው እንዲፈጸምለት ነው። ስራው ይፈጸምለታል። ያለውን ነገር ኧረ ዝም ብለህ ያዝ አድርገህ ተጨምርለት። በቃ አንተ ጥያቄ ያበዛ ምን ሆነን ያስጨነቀን እኮ ብራዘር ፍቅሩን ከበነ እኮ አራኔ እንደዛ ምናምን አስቤ አይደለም እንትን ሙዳችሁን እንትን ካልኩት ይቅርታ። ግን አንድ ብቻ ልጠይቃችሁ እሺ የመጨረሻ እሺ አይ እንዲህ አሁን ከእናንተ ጋር ምናምን ነገር ለመገናኘትም ሳስብ ምናምን ነገር እናንተንም ያው በሰው አይደል ያገኘዋችሁ በጀለሳችሁ ምናምን አይደል ያገኘዋችሁ ሌላ ሰውም አለ ምናምን ነገር ይሄን ስራ የሚሰራ ምናምን ብሎኝ ነበር። ይሄን ስራ የሚሰራ ሌላ ሰውም አለ ምናምን ነገር ብሎኛል። እና ያ ሰው ደግሞ ምናልባት ልታውቁትም ላታውቁትም ትችላላችሁ። ማለት እሱስ ይሄን ነገር ይሰራሉ የሚለውን እሱን ለመጠየቅ ፈልጌ ነው። ምናልባት ይሄን ጉዳይ ምናልባት ሰምቶ ከሆነ
እኔንም እኮ ለፍጉሮች ምናምን እኮ እንዳያጋልጠኝ ብዬም ስለፈሮኝም ጭምር ነው። እዚህ ነገር ላይ ፍጉር ምናምን እኛ እርስ በርስ በጣም ምን ተማመን ሰዎች። ስለዚህ የሆነ ታውቋቸዋላችሁ ማለት ነው ሌሎችን ሰዎች ይሄን ስራ የሚሰሩት። ምንም አይነት ነገር አይከሰትብህም። አሲ አምጪ እስቲ ስንሽ ጭኝስ እኛ ስንት አመት ቆየና እንደዚህ ይሰራል። ስለዚህ ሌሎች ሰዎች ነው የሚቆየነው ሳንያዝ ነው እስካሁን የሚቆየነው። አሁን እቺ አታቀታለ። ስለዚህ ሌሎች ሰዎች ምናምንም እንትን አይሉማ ታውቋቸዋላችሁ ማለት ነው ይሄን ስራ የሚሰሩት። መታወቅ ያለብህ ስራ ላይ ትተዋወቃለህ። በቃ ለሁለታችሁም ጥቅም እስከሆነ ድረስ ያ ስለዚህ ስሙን በነግራችሁም ታውቁታላችሁ ማለት ነው እኮ ምናልባት ልታውቁት ትችላላችሁ። አረ እናውቀዋለን። ምናልባት እኔ እኮ ይሆናል አይደል ይሄንን እናንተን ስለሚያምናችሁ ነው ወደ እናንተ ሊያካይ ልጅ ምናምን ስለሚያምናችሁ ጭምር ነው እኮ ወደ እናንተ መጥቼ በግልጽ የተናገርኩት። ማን ነበር ያለኝ? ምን አይነት ሰው? ቀይ ነው ረጅም ነው? በመልክ እኔ እኮ አላውቀውም፣ ግን እንደዚህ አይነት ስራዎችን ይሰራል ምናምን ነው ያለኝ። ማን ነበረ በእናትህ ያለኝ ሰው? ማን ነበረ? ሄኖክ ነው ሄኖክ። ምን ነው? አረ ምን ለምፈልገው? ኖርማሊ አሁን ላልኩ ነው እየወራን ልጁ ነው እኮ የነገረኝ። ሄኖክ የሚባልም ሰው አለ ምናምን ነገር ብሎ ማለት ነው። ምን ሄኖክ የሚባለውም ሰው እያለ ምናምን ይሄንን ነገር ሊሰራል የሚችል ምናምን፣ ግን ደግሞ ከሄኖክ በፊት ምናምን እና ቶማስ እና ሙና ምናምን የሚባሉም አሉ ብሎኛል ልጁ። ወደ እናንተ የላከኝ ማለት ነው። አሃ ቆይ ስራው እንዲሰራ ነው ወይስ የኛን ማንነት ነው? ሌላ ማጣራት ያስከው ነገር አለ መሰለኝ። እንዴ ምን ሆናችሁ ነው እናንተ? ቀልድ ነው እንደያዛችሁት? እኔም እኮ ስራ እኮ እንዲሰራልኝ እኮ ነው ፈልገው እኮ እና ታዲያ በቃ እንሰራላለን ተባልካ እና ይሄን ነገር እኮ ሌላም ሰው ያውቃል። ምን ሆነ ነው ይሄን ነገር በዝምታ ታዲያ እንዳልፋችሁ ነው እንደምፈልጉ ሌላ ሰው አውቆ እኔንስ ቢያስይዘኝ በኋላ? ቆይ ካንተ በላይ እኮ ስራውን የምንሰራው እኛ ነን። እኛ ልንያዝ የምንችለው እኮ እኔ እኮ የሚሰራልኝን ሰው ነው እኮ ለማጣራት የሞከርኩት አይደል? ሌላ ሰው ጋር ምን ያስኬዳል? ከባለ ጉዳያችን ጋር ራሱ የምንገናኝ ሰዎች አይደለን። እዛው በስልክ ነው የምንጨርሰው። በቃ አሪፍ ሰው መስለሽን ነው እዚህ ጠራንክ። አንተ ሌላ ነገር ትጉትታለህ። ምን ሆነ ነው? ምንድነው? ቆይ ሄኖክ ስልኩ ነው ከአንዳንድ ፍርግጣላችሁ ነው ወይስ አትስማሙም? በስራ ነው ከመጣህ ጀምሮ እኮ እስካሁን ጥያቄ ብቻ ነው እየጠየቅ ያለው። እንዴ ምንድነው ጥያቄ ብቻ? አብረን ቫይቡን ተቀላቀላላችሁኝ፣ አብሬያችሁ እንትን አልኩኝ ቃምኩኛ። እንዴ ምንድነው የምትለው? መቀላቀል እንደዚህ ነው እንዴ? እና በቃ እኮ ዝም በል ምን ማለት ነው? ዝም በል ለስራ ነው የመጣሁት። ለምንድነው ዝም በል የምትለኝ? በቃ ስራው ይሰራልሃል ተባልክ፣ ብሩን ታስገባለህ። በቃ አለቀ። ሌላ ምንም የሚያነቋቁር ነገር የለም። ሌላ ነገር ነው እንዲፈልከው? ምን ማለት ነው ሌላ ነገር? ማለት አንተ ምን አስፈራ? ቆይ የሄኖክን ስም ሰጣራ እናንተ ለምንድን ነው እንደዚህ? ሌላ ነገር የፈለክ እኮ ነው የሚመስለው። ማለት ሌላ ነገር ምን አለ? ተባልካ አትጠይቀን። በቃ ስራው ይሰራልሃል። በፈለከው ሰዓት ስራው ተሰርቶ ይደርሳል። በቃ አለቀ። አይ እኔ የሆነ እንዲህ መደንገጣችሁ ራሱ እኔ ሲጀመር ለእናንተ ብዬ ነው ራሱ እኔ ዛሬ የመቃ መቀድ ይውላል ነበረም ራሱ አይገርማችሁ? ለእናንተ ብዬ ነው ራሱ እንትን ያልኩት። አይ ግን እናንተ ለምንድን ነው ስለ ሄኖክ ሳነሳባችሁ እንደዚህ እንትን ያላችሁ? አይ ሌላ ነገር ውስጥ እንትን አይ ቆይ ምንድነው እናንተ ስለ ሄኖክ ስጠይቃችሁ ቆይ እንደዚህ ምትሆን ማለት የሄኖክን ስም ካነሳሁኝ በኋላ ነው ወይስ በስራ አትግባቡም ነው ከሰው ይያል? አይደለም እንጂ አንተ ራሱ በጣም አላስንክብን እንጂ በጣም ተጫንከን እኮ ማለት በቃ ምንድነው? ምን ችግር አለው? ኖርማል ጥያቄ እኮ ነው የጠየኳችሁ አይደል? ምንድነው የምታካብዱት? በመናቆ እናውቀዋለን። አንተ ምንም እዚህ ውስጥ አይመለከትም እኮ። እኔ ደግሞ የምሰራውን ስራ ማለት እኔም እኮ ይሄ ሰውዬ እኮ እንዳለቀየም ጨመር እኮ የኔ ስራ አይደለም እላችሁ ጋር ነው የምሰራው ከኛ ጋር ኖ ከእናንተ ጋር ነው እኮ እየሰራው ያሉት አይደል? በቃ ስለ ሄኖክ አትጠይቀን። ለምን አናውቀውም? ስለማናውቀው ሄኖክን አታውቀውም? ምን ያው አውቀዋለሁ እያለች አሁን አውቀዋለሁ አለችኛ እንዴ? መጀመሪያ ላይ አውቀዋለሁ አላለችም? አውቀውና አላወቅነው አይመለከተም ነው ያልኩት። አይ ኖ የሆነ በጣም እንትን እያላችሁ ነው። ጀስት ኖርማል ዝም ብሎ ጥያቄ ስትጠይቃችሁ ሲጀመር መቀየር የጀመራችሁት ራሱ እኮ ከሄኖክ ጋር ሄኖክ ምናምን ስላችሁ እኮ አይደል? ማለት ሌላ ነገር እኔ ምን ሌላ ነገር አለኝ? ምን ሆናችሁ? ቆይ እናንተ የሄኖክን ስም ሳነሳ እንደዚህ የምትሆኑት? ኧረ በእናትህ አጭቅጭቅን ማለት ምን ማለት ነው? አጭቅጭቅን ማለት አይ ቆይ ጥንቅር ብሎ መቅረት ይችላል። እሺ ምን ማለት ነው? ለምን ነው ጥንቅር ብሎ የሚሰራ? በቃ አንሰራም። ለምን ነው ማሰራ? ስለማንሰራ ወደስ ነው በግድ ትሰራለህ። እዚህ ድረስ ያስመጣ ይላሰራ ነው እንዴ? ምን ማለት ነው? ሌላ ነገር አይ ቆይ አልገባኝ። ምንድነው? አይደለም ሌላ ነገር ፈልገው ነው ሲጀመር ማለት ነው። የትም ነው የማትሄደው? ሰማኛል። የትም ነው የማትሄደው? ይታያል። እየሰማኝ ነው። ቆይ ለቀቂኝ አልኩኝ። ለቀቂኝ ምን ይሆንክ ነው? ሰማኛል። ያው እስካሁን ያወራው ነገር በሙሉ እየተቀረጸ ነው። ካሜራም እዛ ጋር አለ። ና ሰማኛል። እሷን ውሰዷት። ያዟት። እሷን ያዙ። ና የትም አታመልጥ። ያዟት። እሷን እንዳታመልጣት።
ና ቁም ብያለሁ ና ወሬ ልታመልጥ ነው ሰማኝ የልትሄድ ነው ወዴት ነው የምትሄደው ሰማኛል እያንዳንዱን የምትሰሩትን ስራ አውቄባችኋለሁ እሺ ምንድነው ስላመነ ነው ስላመነ ምን አባሉ ሰራ ሲጀምር ምን ስታረግ ነው ሰራ ነበር እራስ ነው የመጣው ኧረ እባክህ እንዳለ ያወራው ነገር በሙሉ እኮ ተቀርጿል ይሰማል እዚህ ጋር ይሄ ስልክና ይዤ የነበረው ስልክ ማለት እናንተ ያወራችሁትን በሙሉ እንዳለ ያወራችሁትን በካሜራ ቀርጬ ሪካርድ አድርጋችሁ ድምጻችሁ ና የት ነው መለቀና ሂድ ዝም ብለህ ያው ለቀቀኝ ና ሂድ ወደዚህ ና ልቀቀኝ ና ምንድነው መለቀና ወደሽም በግድ ትሄዳለህ ና አትሄድም ንገረኝ ና ያዳፋ ወስዳለሁ ተሰማኛል ከኔ ማንንም አያመልጥም እሺ ለሰራችሁት ስራ ትከፍሉበታላችሁ የሰማኝ ነው ልቀቀኝ ትከፍሉበታላችሁ አለቀም ታገኘው ነገር የለም ሰማኛለህ ሰማኝ እያንዳንዷን ነገር ትናገራታለህ ሄኖክ የት እንዳለ ስለሱ የምታውቀው ነገር በሙሉ ሄኖክን አላውቀውም እርግጠኛ ነህ ልቀቀኝ አታውቀውም አይደል አላውቀውም ልቀቀኝ አታውቀውም ሄኖክን አታውቀውም ታውቃለህ ንገረኝ ሄኖክን ታውቃለህ አታውቀውም ንገረኝ ሄኖክን ታውቃለህ አታውቀውም ንገረኝ ታውቃለህ አታውቀውም ንገረኝ እንዳይሰራርክ ከኔ የምታገኘው ነገር ና ካሜራማን ተከተለኝ ና ስለሱ ሄኖክ ያለበት ሰማኛል የትም ነው ማለት ያንዳንዱ ነገር እናገሯታላችሁ ሄኖክ የት ነው አልሄድም ልቀቀኝ አትሄድም ና ትሄዳታለህ ና ሂድ አልሄድም ጭራሽ ና ትሄዳታለህ አልሄድም ነው ጭራሽ የምትለው ና ወዴት ነው የምትሄደው ና ተመለስ ና አምጣት እሷን ነይ አንቺም ወደዚህ ላካ ና ተንበርከክ እዚህ ጋር ተንበርከክ እያልኩ ነው ነይ ተንበርከክ አንቺ ራሱ ቁጭ በይ እዚህ ጋር ተነስ ተንበርከክ እያልኩ አንዴ ተንበርከክ ሰማኛለህ ሄኖክን ታውቁታላችሁ አታውቁም እርግጠኛ ነህ አታውቁም ንገረኝ አታውቁም ዝም በይ አንቺ ዝም በይ ምን ልትሆን ነው ሰማኛለህ ይኸውልህ እዚህ ጋር ያሉት ሰዎች ማለት እኮ አንተን ይኸውልህ ልክ ሊያስገቡ ነው እዚህ ተቀምጠው እኮ በቃኛ እንደራደረኛ ናዋራ ምንድነው ትደረደረ በቃ እናዋርሻለን ምን ችግር አለ ምንድነው እሺ ታንሽ አውሪስቲ ልስማሽ በቃ ብር አይደል እንሰጣለን በቃ ብር ምን ያለ ብር ሰጨኛለሽ የፈለኩን ስጣለን በቃ ልቀቀን ተፋታል ምንድነው አንተ ዝም በል እያልኩ አንዴ አብረናው ዝም በይ አንቺ ራሱ አንተ ሴት ልጅ መተው ወንድ የምትባል መስሎ ነው ምን አገባ የኔን ወንድነት አንተ መስከርልኝ አልኩ ሰማኛለህ ሄኖክ የት ነው ያለው ንገረኝ ሰማኛለህ ሄኖክ የት ነው ያለው ተናገር ሰማ ካሜራውን አጥፋልኝ ቶሎ በል አጥፋልኝ ካሜራውን ና ተነስ አንተ ተነስ ና አጥፋው ካሜራውን ና ወደዚህ ና ትናገራታለህ ወደስ ይሁን በግድ ሰማኛለህ ሄኖክ የት እንዳለ ትነግረኛለህ